አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ኢትዮጵያ በምናቤ ሁሌም ልዩ ቦታ አላት። ወደ ኢትዮጵያ የመጓዝ ተስፋ ከፈረንሳይ ከእንግሊዝና ከአሜሪካ ጉዞዎች ሁሉ በላይ ስቦኛል። የራሴን ጥንተ መሠረት የምጎበኝ አፍሪካዊነቴን የፈጠሩትን ሥሮች የምመረምር ያህል ተሰምቶኝ ነበር። የጸረ አፓርታይድ የነጻነት ታጋይና የቀድሞ የደቡብ አፍሪካ ፕሬዝደንት ኔልሰን ማንዴላ ናቸው ስለ ኢትዮጵያ ምስክርነታቸውን የሰጡት። ወቅቱ እንደ ኤሮፓውያኑ ቀመር 962 ዓመተ ምህረት ነው። ከኢትዮጵያ ውጭ የአፍሪካ አገሮች በቅኝ ግዛትና ባርነት የነበሩበትና ራሳቸውን ነፃ ለማውጣት የሚታገሉበትም ነበር። በጊዜው በየአገራቸው የነጻነት ትግል ከሚመሩትና የነጭ አገዛዝን እምቢ በማለታቸው ሲሳደዱ ከነበሩት መካከል ደግሞ ሰላም፣ ዴሞክራሲና ነጻነት ለሁሉም በሚለው ስብከታቸው የሚታወቁት የደቡብ አፍሪካ የነጻነት ታጋይ ኔልሰን ሆሊሳሳ ማንዴላ አንዱ ነበሩ። በወቅቱ 44 ዓመታቸው እንደነበር የሚነገርላቸው ማንዴላ ሎንግ ዎክ ቱ ፍሪደም በሚለው መጽሐፋቸው በለንደን የነበሩ ጓደኞቼን ተለይቼ መሄድ አስከፍቶኝ የነበረ ቢሆንም በሕይወቴ ቀድሞ ልምድ ወዳልነበረኝ የውትድርና ሥልጠና መሄድ ነበረብኝ ሲሉ የአዲስ አበባ ጉዞአቸውን ጅማሮ በመጽሐፋቸው ላይ አስፍረዋል። የ6 ወራት የውትድርና ሥልጠና በአዲስ አበባ ለመውሰድ ሁኔታዎችን ያመቻቹት የነጻነት ታጋይ ኢትዮጵያ ሲደርሱ በወቅቱ ውጭ ጉዳይ ሚኒስትር በነበሩት እርሳቸው ይፉ በሚሏቸው አቶ ከተማ ይፍሩ የሞቀ አቀባበል እንደተደረገላቸውና ወታደራዊ ሳይንስ ወደሚሰለጥኑበት ኮልፌ ወደሚገኘው ማሰልጠኛ እንደወሰዷቸውም አስፍረዋል። በወቅቱ አማተር ቦክሰኛ የነበሩት ማንዴላ ስለ ውጊያ መሠረታዊ ከሚባሉት ክህሎቶች እንኳን ያላቸው ዕውቀት ጥቂት እንደነበር በመጽሐፋቸው አስፍረዋል። አሰልጣኛቸውም ልምድ ያላቸው በጣሊያን ጦርነት ወቅት ከጀርባ ሆነው የተዋጉት ሌተናንት ወንዶኒ የሚሏቸው ሌተናንት ወንዶሰን በፈቃዱ እንደነበሩ በመጽሐፋቸው ጠቅሰዋል። እኛ ከጠዋቱ 2 ሰዓት እስከ 7 ሰዓት እንሰለጥናለን። ለመታጠብና ለምሳ እናርፋለን። እንደገናም ከ8 ሰዓት እስከ 10 ሰዓት እንሰለጥናለን። በምሽትም የውትድርና ሳይንስ ትምህርት በብርጋዴር ጀነራል ታደሰ ብሩ ተሰጥቶኛል ሲሉም በኢትዮጵያ ስለነበራቸው የውትድርና ትምህርት ቆይታ ይገልጻሉ። በሙሉ ወታደራዊ ትጥቅ አድካሚ የእግር ጉዞን ጥቅጥቅ ባለው ደን ውስጥ ማድረግ ደግሞ ከሥልጠና ሁሉ ያስደስታቸው እንደነበር በመጽሐፋቸው ሰፍረዋል። ይህ ወታደራዊ የእግር ጉዞ የአካባቢውን ሰው አኗኗር እንዲቃኙ ዕድል የሰጠበት ነበር። በጣም ቆንጆ የሆነው መልክዓ ምድር፣ ጥቅጥቅ ያለ ደንና ደጋማ ተራራዎችን አይቻለው። የሰዎች አኗኗርም በደቡብ አፍሪካ ገጠራማ አካባቢ ካለው ጋር ይመሳሰላል ሲሉም አስታውሰዋል። ማንዴላ በብርጋዴር ጀነራል ታደሰ እንዴት ሽምቅ ተዋጊ መመስረት፣ እንዴት ሰራዊት መምራት እንደሚችሉና ስነ ምግባርን እንደሚያስተገብሩ ምክርም ተሰጥቷቸዋል። በኢትዮጵያ 6 ወር ሥልጠና ለመውሰድ አቅደው የነበረ ቢሆንም ከፓርቲያቸው ኤኤንሲ በመጣ የቴሌግራፍ ጥሪ ምክንያት ሥልጠናቸውን ለ2 ወራት ያደረጉት ማንዴላ ከኢትዮጵያ ወደ ሱዳን ከመብረራቸው በፊት ከጀነራል ታደሰ አውቶማቲክ ሽጉጥ 200 ጥይት እንዲሁም መመሪያ እንደተሰጣቸው አስፍረዋል። አገራቸውም ከዘር መድሎ አገዛዝ እንድትላቀቅ በመርዳት በ1994 ዓመተ ምህረት እንደ አውሮፓውያኑ አቆጣጠር የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንት የሆኑት የነጻነት ታጋዩ
ማንዴላ በከፍተኛ ምስጢር ኢትዮጵያ መጥተው የሽምቅ ውጊያ የሰለጠኑበት ስፍራ እዚሁ አዲስ አበባ በኮልፌ የፖሊስ ማሰልጠኛ ካምፕ ቢገኝም ላለፉት 60 ዓመታት ያህል እምብዛም ትኩረት አልተሰጠውም ነበር። ማንዴላ በጀነራል ታደሰ ብሩ አማካይነት የሰለጠኑበት ቤት ስለመሆኑ በአፍ ደረጃ እየተነገረ ቢቆይም ታሪካዊነቱን በሚያጎላ መልኩ ለአገር ውስጥም ሆነ ለውጭ ጎብኚዎች አመችና ክፍት ሆኖም አልከረመም። አሁን ግን ሁኔታዎች ተቀይረዋል። እንዲሁ መኖሪያና መመገቢያ ሆኖ የከረመውና በወቅቱ የቀድሞ የከፍተኛ ጀነራሎችና መኮንኖች መጠቀሚያ የነበረው ሕንፃ ይዘቱን ሳይለቅ ታድሶና የኔልሰን ማንዴላ መታሰቢያ ሙዚየም ተብሎ የካቲት 17 ቀን 2018 ዓ.ም ተመርቋል። በየግድግዳው ማንዴላንና ብርጋዴር ጀነራል ታደሰን የሚያስታውሱ ፎቶግራፎችን፣ ማንዴላ ያነቡበት የነበረው ክፍል፣ ቤተ መጻሕፍት፣ መኝታ ቤታቸው፣ የአደጋ ጊዜ መውጫና የሚዝናኑበት ክፍል፣ መጸዳጃ ቤትና የጠባቂዎች መኝታ ቤት እንዲሁም የምስጢር መውጫና ቴራስ ያለው ሕንፃ ምንም ለውጥ ሳይደረግበት ታድሶ ለሕዝብ ክፍት መሆኑ ታውቋል። ኔልሰን ማንዴላ በኢትዮጵያ ያሳለፉት የ2 ወራት ቆይታ ብዙ ታሪኮች በውስጡ ያለፉበት፣ ብዙ ሴራዎች የነበሩበት እንደነበር በታሪክ ተመዝግቧል። በአዲስ አበባ ኮልፌ ፖሊስ ማሰልጠኛ ካምፕ ውስጥ የሚገኘው የኔልሰን ማንዴላ መታሰቢያ ሙዚየም የጉብኝት መመሪያ ተዘጋጅቶለት ሲጠናቀቅ ለሕዝብ ይፋ እንደሚሆንም ተገልጿል። ደቡብ አፍሪካ ከዘር መድሎ አገዛዝ እንድትላቀቅ በመርዳት እንደ ኤሮፓያን አቆጣጠር በ1994 ዓ.ም የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንት የሆኑት ማንዴላ በ2013 ዓ.ም በ95 ዓመታቸው ከዚህ ዓለም በሞት መለየታቸው ይታወሳል። ኢትዮጵያን የሚወዱት ኔልሰን ማንዴላ ታሪከ ብዙ ናቸው። ወደፊት ከኢትዮጵያ ጋር ያላቸውን ቁርኝት አስታከንና እርሳቸው በኢትዮጵያ በነበሩበት ወቅት ለመግደል የተደረገውን ሴራ አስታከን ታሪኩን እንመለስበታለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879